እና ተለያይተዋል ኦፊሻሊ እኔ ያረጋግጥኩላችሁ ነው። ምክንያቱም አንዳንድ ሰዎች ልዑል ምንድነው የተፈጠረው እውነታውን ንገረን ምናምን እያላችሁ ነበረ። ምንም እዚህ ጋር ዲቴል የተለያዩበትን ነገር እንትን ላትሉ ትችላላችሁ። ግን በቃ ተለያይተዋል። ከዚህ በኋላ በቪዲዮ አይመጡም ማለት ነው። በምንም ነገር አይመጡም። በቪዲዮ አብሮም ላታያቸው ብዙ ነገርም ላሰሙ ትችላላችሁ። ሄሉና ያብ ተለያይተዋል። አንላቀቅም ብያለሁ። አንላቀቅም ባልኩት መሰረት እያንዳንዷን ያየኋትን ክፍተት እንትን ብያለሁ ብዬ አስቤያለሁ እሱ ጋር ማለት ነው። ገብቷችኋል? ይሄ ነገር ነው። አፈቀርካት ወደድካት ለምትሉ ሰዎች ያለኝ ምላሽ ይሄ ነው። እኔን አታውቁኝም። እዚህ ጋር ሄለን ጋር ባለ ጓደኝነት ነው። ባክግራውንድ ምን ይኑረኝ እዚህ ጋር አሁንም ይፋም አላረግም። እኔ እናንተ እንደዛ እስከ ማስደብደብ ደረጃ የደረስከው እንዲህ ልትለያዩ ነው ወይ ብዬ ጠየቅኩት። የሚገርማችሁ እና ያው አንዳንዴ ፈጣሪ ካልፈቀደው አይሆንም አለ። ሄሉንም አውርቻት ነበረ። እሷም እንደዛ አይነት ምላሽ ነው የሰጠችኝ። ከዚህ በዚህ ልክ ቅናት ምን አስፈለገ? 3 አመት እያወቃችኋት ያለያ 4 ወር ምናምን እንትን ብላችሁ በዚህ ልክ ምቀኝነት ማን ስለሆነች ነው እሷ ምናምን ብላችሁ ቪዲዮ ትሰራላችሁ? ምን ማለት ነው እንደዚህ? እኔ ሰው ነቻ እንዴ? ውስጧ በጣም ንጹህ የሆነች ሴት ነቻ ሄለን ማለት ነው። እኔ ብዙ ነገር ለፍቻለሁ። ከዚህ በኋላ ወስጄ ሄለንን እንትን ምልበት ያብን ወስጄ ምናምን እንደ ሽማግሌ ወስጄ ምለው ነገር የለኝም። ማርያምን ነው የምላችሁ። በቃ መሮኛል፣ ደክሞኛል፣ ሰው ነኝ፣ ይሰለቸኛል። ገብቷችኋል አይደለ? ማረግ ያለብኝ የጓደኝነቴን አረግ ያለው ጥግ ድረስ በ100% ነው የምነግራችሁ። በሁለቱ መሀል የሚገባ የለም። ግን እስከምናውቀው ድረስ ኦፊሻሊ ሄሉና ያብ ተለያይተዋል። በይፋ በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦችህ እንኳን ወደዚህ ቻናል በደህና በሰላም መጣችሁ። ውድ ቤተሰቦችህ ሰላም ይብዛላችሁ። ቤተሰብ ሰላም ለሁላችን ይሁን። ላይክ ሰብ አትርሱ ቤተሰቦቻችን። ዛሬ እንግዲህ ይዤ መጣሁት ማለት ነው። ወደ ቤተሰቦቼ እንግዲህ ያው ልዑል እያለው እንግዲህ ሰምታችኋል ብዬ አስባለሁ። እንግዲህ ማለት የፈለኩት ሄሉና የአብ እንግዲህ ሰሞኑ ሁለተኛ ማለት ቪዲዮ አንሰራም አንድ ላይ በቃ ተለያይተናል አንሰራም ሁለተኛ ምናምን እያሉ ነበረና እንግዲህ ዛሬ 6 ቀን ነው መሰለኝ 6 ቀን 5 ቀን እንደዛ አካባቢ ነው መሰለኝና እንደዚህ ብሎ ነበሩ እነሱ እንግዲህ ሁለተኛ በማለት በቃ ሶሻል ሚዲያ ሁለተኛ አብረን ቪዲዮ አንሰራም ምናምን ብሎ ነበሩና እንግዲህ ሰዎቹ እንግዲህ ውሸት ነው ምናምን ተመልሰው ይመጣሉ፣ አንድ ላይ ይሆናሉ፣ ውሸት ነው ምናምን እያሉ እንግዲህ ስል ልዑል እንግዲህ ያለው ምላሹ እንግዲህ ሰምታችኋል ብዬ አስባለሁ። ውድ ቤተሰቦቻችን ውድ ተመልካቾቻችን እንግዲህ ልዑል እንግዲህ ያው ታውቁታላችሁ ለሄሉም በጣም ቅርብ ማለት ሁሉም ነገር አብሮ ነው ቪዲዮ የሚሰሩት አብሮ ነው ሁሉም ነገር በቃ አብሮ ነው ሁሉም ነገር እና ያው ታውቁታላችሁ። ከያብ ጋርም ያለው እንግዲህ ግንኙነቱም እናንተም ታውቁታላችሁ ሁላችንም እናውቃለን። እንግዲህ አብሮ ነው የሚመጡት ቪዲዮ ሲሰሩ በቃ ሁሉም ነገር አብሮ ነው እና እንግዲህ የራሱ እንግዲህ ቤት መጥቶ እንግዲህ ልዑል እንግዲህ እንደዚህ ብሎ ነው ያው ሰው ውሸት ነው ነገ ሄሉና የአብ ተመልሶ ይመጣሉ በቪዲዮ ምናምን ስል እንግዲህ አይመጡም። እኔ 100% ማለት 100% ሰምቼዋለሁ ወይም አውቃለሁ ውስጣቸው አውቃለሁ የሁለታቸውም ውስጣቸው እኔ አውቃለሁ እኔ በደንብ ነው የሚያውቀው። ስለዚህ አይመጡም እያለ ነበረ እና ቤተሰብ ሄሉ እንግዲህ አሁን ደግሞ በቅርብ ጊዜ እንጠብቃለን። በሌላ ደግሞ ህይወት ላይ ትመጣለች። በሌላ አዲስ ነገር ላይ ትመጣለች ማለት ነው። ቤተሰቦቻችን እንግዲህ ለቤቴ አዲስ ከሆናችሁ ማለትም ዛሬ ይመጣችሁ ከሆናችሁ ማለት ነው ላይክ ሰብ ሼር ኮሜንት ማድረግ አትርሱት። ወደ ቤተሰቦቼ እንግዲህ ማለት የፈለኩት ባለፈም ብዬ ነበርኩ የሆነ ብቅ የሚል ነገር በቃ እኔ ነኝ የምለው ነገር ላይ በቃ እኔ የምለው ነገር ላይ
ችግር አለበት ማለት የአብና ልዑሉ ማለት ያው ጓደኛው መሞች ናቸው። እንግዲህ ሁላችንም እያየን ነው። እንግዲህ ቤተሰብ የአብ በቅርብ ጊዜ አያችሁ ወር ሳይሞላ ማለት ነው ወዲያው ማለት ነው በቃ የሆነ አለ ብቅ 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 ተባለ። ከዛን ቀለበት ተደረገ። ከዛን በቃ ብቻ አይታችኋል። ምን ብዬ ላስረዳችሁ እና አይተናል ሁላችንም እና የሆነ በቃ እኔ የምለው ነገር ላይ ነገር አለበት። ለምን ያኔ ከባድ ነው መነሻው ችግር የለውም። መድረሻው ግን የሆነ በቃ ከባድ ነው። መነሻው የሆነ በትንሽ በቃ ይጀመራል አይደል? መጨረሻው ግን ከባድ መጨረሻው ፈጣሪ ያሳምርልን። ወደ ቤተሰቦቻችን እንግዲህ ምን ማለት ፈልጌ ነው ልዑልና ሶሪ የአብና ሄሉ በቃ እኔ የተባለ ከዛን ቀለበት ተደረገ። ከዛን በስማም ከዛን በቃ ብቅ 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 ተባለ። ከዛን አያቸው አሁን እና ትንሽ አንድ ነገር ስትጀምሩ ጊዜ ትንሽ ብትረጋጉ ትንሽ በቃ የሆነ ነገር አለ አይደለ ረጋ ስትሉ የተመረጠ ነው ብዬ አስባለሁ። ለምን እኔ ካለን በኋላ በቃ የሆነ በቃ አለ አይደለ እንትን ይሆናል እና አንድ ነገር መረጋጋት ያስፈልጋል። አንድ ነገር ለመጀመር ወይም ያኔ መነሻ ፈጣሪ ወይ መጨረሻዬን አሳምርልን ብለን ከፈጣሪ ጋር ማግባባት አለብን። ውድ ቤተሰቦቻችን እንግዲህ እኔ እንግዲህ ዛሬ ይዤ የመጣሁት ቪዲዮ ይሄ ይመስላል ስለ ሄሉ ዙሪያ ላይ ማለት ነው። ማለት በቃ እኔ የምትሉን ትታችሁ ትንሽ ብትረጋጉ ትንሽ በቃ ሳትቸኮሉ ራሳችሁን የሆነ ያለ አይደለ እንትን ብታደርጉ የተመረጠ ነው ብዬ አስባለሁ። እንግዲህ ያው እንግዲህ ሁሉም ነገር አይተናል። የአቢ በጣም እወድሻለሁ ምናምን ብሎ እንግዲህ እስኪ ቤተሰቦቿ ጋር ድረስ ለመሄድ እንግዲህ አይተናል። እንግዲህ ብዙ ነገር ማለት ነው አይተናል። እንግዲህ ይሄ ሁሉ እርግፍ ተባለ። አያቸው ይሄ ሁሉ እርግፍ ተባለ እና ቤተሰብ ምን ማለት ፈልጌ ነው በቃ የሆነ አለደን እንዳትቸኩሉ ያለውን በቃ ቆም ብላችሁ ማሰብ አለባችሁ። ቆም ብላችሁ ይሄ ነገር ነገ እንደዚህ ሆኖ ከሆንኩት በኋላ ነገ እንደዚህ ሆናለሁ ወይስ ነገ እንደዚህ በቃ የሆነ አለ አይደለ ብታስቡ የሆነ ቆም ብላችሁ ብታስቡ ብዬ እንግዲህ ለእናንተ ውድ ቤተሰቦች ለተመልካቾች ምክር እሰጣለሁ እና እንግዲህ ይሄ ይመስላል እና ቤተሰቦቻችን የዛሬ ቪዲዮ ይሄ ይመስላል። ፈጣሪ ሀገራችንን ጠብቀን ፈጣሪ ማስተዋል ይስጠን፣ ጤናም ይስጠን፣ ሀገራችንም ሰላም ያድርግልን። ውድ ቤተሰቦቼ እንግዲህ ሄሉ በአጭር ጊዜ ውስጥ ወይም በ4 ወር በ3 ወር ውስጥ እንግዲህ እንደዚህ ብቅ ብቅ ተባለ። ወደውም በቃ ይቅር ተባባለ እና ማለት የፈለኩት እንግዲህ ብዙ ነገር እያየን ነው። በተለይ ሰው የራሱ ህይወት ውስጥ የራሱ እንዴት ይቀለዳል? እሷ እንኳን ያኔ አንድ ላይ አልሆኑም። አሁን ባለትዳሮቹ ራሱ በቃ የያዘኝን ልቀቀኝ የሚል ቪዲዮ እየሰሩ ለምን ራሳቸው አፍ ላይ የሆነ በቃ አይደል በራሳቸው አፍ ላይ የራሳቸው ትዳር ውስጥ ንፋስ እያስገቡ ነው። እና ማለት የፈለኩት ብንረጋጋ ቆም ብለን ብናስብ ለይታ ሳይሆን በቃ ለራሳቸው ትዳር ራሱ ዞር ብሎ ቢያስቡ እና ምን አለበት ለማለት ፈልጌ ነውና የዛሬ ቪዲዮ ይሄ ይመስላል። ወዳችኋለሁ። ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ። አመሰግናለሁ። ስለነበርን ቆይታ ከልብ አመሰግናለሁ። ጤና ሰላም ይብዛላችሁ።
ቤተሰቦች መልካም ጊዜ፣ መልካም ቆይታ። ቻው